ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ እነሆ የሚያዝያ 8 2017 በኢትዮጵያ ዘመን አቆጣጠር አፕሪል 16 2025 በጎርጎሳውያን የዘመን አቆጣጠር የጋት አጫጭር መረጃዎች የሚደርሱበት ሰዓት ላይ እንገኛለን ዘወትር እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያ ሱፐር ታንክስን ጨምሮ በተለያየ መንገድ እየደገፋችሁ ነው ለምትደግፉም እየደገፋችሁ ላላችሁም እጅግ በጣም አድርጌ አመሰግናለሁ እንግዲህ ዛሬ ዕለተ ሮብ ነው በዚህ በዕለተ ሮብ ያው እንደምታስታውሱት ከሰሞነ ህማማት ጀምሮ ቀናትን ያያየን የመጣን ለማስታወስ ያህል እሁድ ሆሳዕና እንደተከበረ አይተናል እንግዲህ በሆሳዕና አጃቢው ብዙ ነው እየቀነሰ ነው የሚመጣው ነገራችን እሁድ ያጀበው በጣም ብዙ ነው የዘንባባ ዝንጣፊ ዘንባባ እየቆረጠ ይሄ ፓልም ትሪ የበተነው ጨርቁን በሆታ በልልታ በጣም ብዙ ነው እሁድ እየቀነሰ ይሄዳል ሰኞ እንግዲህ ሰኞ ደግሞ ለተሰኑይ ወይ ሰኞ ምንለው አንጾሆተ ቤተ መቅደስ ቤቴ የጸሎት ቤት እንጂ የንግድ ቤት አይደለም ብሎ ወንበዴዎችን ነጋዴዎችን ያባረረበት ነው ዲቴል የሆነ ጥልቅ የሆነ ግንዛቤ የለኝም ጥልቅ የሆነ ነገር ግን ዛሬስ በቤተ እምነቶች አካባቢ ንግድ የለም ወይ የሚነሱ ጥያቄዎች አሉ ቦታው ይሄ አግባብ ነው ወይ ሌላ ጉዳይ ነው ከቀብር ጋር ተያይዞ እዛ አካባቢ ባሉ የፋይናንሻል ማኔጅመንቶች ላይ በራሱ በቤተ እምነት ባባቶች መካከል የጥቅም ጥያቄ ከሌህን ያለው የሚል ኢኳል ትሪት ይደረጋል ወይ በክርስቶስ ክርስቲያን የተባለ ሁሉ ዘሩ ሃይማኖቱ ብሔሩ ቋንቋው የኢኮኖሚ መደቡ የሃይማኖት አሰላለፉ የሁሉ ሳይታይ እኩል በክርስቶስ ክርስቲያን ተደርጎ ይወሰዳል ወይ ንግድ የለም ወይ የሚቀርቡ አሉ ለመቀጠር ይሄን ያልተጠየቀን በዲያቆንነት ለመቀጠር በቅስን ቄስ ሆኖ ለመቀጠር አስተዳዳሪ ለመሆን የሚቀርቡ አሉ ምን ሰማቸው እነዛን የኛ አባቶች ወደ ላይ አንጋጠን መናገር እንኳን ተገቢ ባይሆንም ባይገባንም እውነት ከዘመኑ ጋራ የዘመነ የፋይናንሻል ማኔጅመንት ስርዓት አለ ወይ ሙስና የለም ወይ በቤቱ ንግድ የለም ወይ የአንድነት ቤት ባዳራሹ አንድነት መሰበክ ሲኖርበት መለያየት የለም ወይ ይሄ አድሚኒስትሬቲቭሊ የቀኖና ዶግማው ሪትስ ቫልዩስ እሱ ሳይሆን በአድሚኒስትሬቲቭ የሚታይ ብልሹ አሰራር ቢሮክራሲ የለም ወይ የሚለውን መፈተሽ ያስፈልጋል በዚህ አንጾሆተ ቤተ መቅደሱን ያጸዳበት ያነጻበት ከወንበዴ ከርግብ ነጋዴዎች ከቀራጮች እንደዚህ ያባረረበት መርገመ በለስ በዛው በለስ ፍሬ የማታፈራዋ በለስ የተረገመችበት ነው ማክሰኞ ትናንት የጥያቄ ቀን ነው ጥያቄ ግን የጠየቁት ፈሪሳውያን አንተ ትናንት በለተሰኞ በቤተ መቅደስ ገብታ ገለባብጠሃል ቤቴ ጸሎት ቤት እንጂ የወንበዴዎቹ ዋሻ አይደለም የንግድ ቤት አይደለም ብለሃል የዚህ ስልጣን ምንጭህ ምንድነው ብለው ጸሐፍት ፈሪሳውያን ጠይቀውታል ያቃሉ እኮ ደግሞ የኃይሉ ምንጭ ማን እንደሆነ ግን እሱም የመጥምቆ ዮሐንስ ጥምቀት ከሰማይ ነው ወይስ ከመሬት ብሎ ጠይቃቸው አይ እንዲህ ብለን ብንመልስ እንዲህ ነው እንዲያብንል ደግሞ እንደዛ ነው ብለው አሉ ዛሬ ለጠየቁ ለመባል የሚጠይቁ የሚያወናብዱ እነዚህ አሉ ከዚህስ ምን እንማራለን እዛው የትምህርት ቀን አለ ዛሬ እንግዲህ ለተረቡ ነው ረቡ የምክር ቀን ተብሎ ይታወቃል ዛሬ
ምክረ አይሁድ ምክሩ ደግሞ የጥፋት ምክር ነው በምክረ አይሁድ እንዴት አድርገን ከመንጋው እንነጥለው እንዴት አድርገን አሳልፈን እንዴት እንስቀለው የሚል አይሁድ የመከሩበት ቀን ነው የጥፋት ምክር ቀን ነው የዛ የጥፋቱ ደግሞ ተባባሪ የሚሆን ሁሉ ጊዜ ምክር ከውጭ ነው ጥፋት ግን ከውስጥ ነው ነው አይሁድ ነው ይሁዳ እኔ ስመውና አሳልፌ ሰጣቸዋለሁ ለእናንተ አለ ሁሉ ጊዜ ምን እንላለን መርከብ የሚሄደው በውቅያኖስ ላይ ነው በውሃው ላይ ነው የሚሄደው ግን አይሰምጥም የሚሰምጠው ከውስጥ ቀዳዳ ሲፈጠር ነው ወደ ውስጥ ሲገባ ጥፋት ኢትዮጵያ ለምሳሌ ማንንም ሊወረን ማንንም ሊወገን አይችልም ግን ባንዳዎችን ተላላኪዎችን እየተጠቀሙ ምን ያደርጉናል ይወጓታል ኢትዮጵያን ይወጓታል ያደክሟታል ሊያፈርሷት ጥረት ያደርጋሉ ቢማለት መቻል አለብን ይሄ ከኛ ነው የሚጠበቀው ብዙ የምታውቁት ነው ኢትዮጵያን በየዘመኑ የተነሱ እንደው በትንሹ እንኳን ብናይ ከትናንት እስከ ዛሬ ከውስጥ ከየትም ያልሆነ ከውስጥ እንዲህ አርገን አሳልፈን እንሰጣቸዋለን የሚሉ ኢትዮጵያን እንስማለን የሚሉ ስመን እንለያለን የሚሉ በባንዲራዋ ውስጥ የተደበቁ ለህዝቡን ልንለውጥ ነው ልናሳድገው ነው ምንታገለው ለዚህ ህዝብ ነው የሚሉ ለኦሮሞ ታገላለው የሚለው ለአማራ ነው ምታገል ይላል ግን ከባህሉ ወጥቶ ሽማግሌዎችን ሲያንቋሽሽ የሃይማኖት አባቶችን አንበርክኮ ጥይታና ባክንም ብሎ እርምጃ የሚወስድ በቢላዋ መምራንን እና ከውስጥ ያሉትን ይጠቀማሉ የኤርትራ ላይብሬሽን ፍሮንት ኤርትራን ፖፑሌሽን ፖፑላር ላይብሬሽን ፍሮንት ጀብሃ ሻቢያ ህዋት ትግራይ ፒፕልስ ላይብሬሽን ፍሮንት የሶማሊያ አቦ የሚባለው በኋላ ኦብነግ የሆነው ምዕራብ ሶማሊያ የሚለው የኦጋዴን ብሔራዊ ነጻነት ግንባር ዌስተርን ሶማሊያ ላይብሬሽን ፍሮንት ብሎ የተነሳው ዛሬ ራሱን ፋኖ ብሎ የሚጠራው ጃውሳው ያያችሁ ነው የስልክ ለውጣቸውን ጠመንጃ እንደዚህ እንድትረዱን ጽፈት ቤት አስመራን ንክፈት ወዘተረፈ የሚል ነገሩ የሃፓ ኦኤልኤፍ ኦሮሞ ላይብሬሽን ፍሮንት ዛሬም ሸኔ ኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ኢሃስ የሚባል የኢትዮጵያ አብዮታዊ ህዝባዊ ሰራዊት የሚባል አዋቅሮ እንደዚህ በሙሉ ከውስጥ የሚነሱ የሚወጉ ናቸው ኤኒዌይስ ምክረ አይሁድ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ትናንት ሲጠይቁ የነበሩት ትናንት ማክሰኞ እያወቁ አንቀጽ የሚያጣቅሱ አዋቂ ነን ብለው ለማሳየት ለመመጻደቅ የሚሞክሩ ጸሐፍት ፈሪሳውያን ጌታ ኢየሱስ ክርስቶስ እንዴት መያዝ እንዳለባቸው የመከሩበት የጥፋት ቀን ምክራቸውን የሚያጸኑበት ሰቅለው ይገድሉት ዘንድ የወሰኑበት ቀን ነው እንዴት አድርገን ልንይዘው እንችላለን እንዴት ከመንጋው እንዴት ከተከታዮቹ አሁን ተከታዩ እየቀነሰ ነው የሚመጣው እያለ የስቅለት ቀን እነሆ እናትህ እነሆ ልጅሽ የሚለው እዛ ድረስ እንደርሳለን ዛሬ የመጥፎ ምክር ቀን ነው የመልካም መዓዛ ቀንም ነው ማርያም መግደላዊት በዝሙት ትኖር የነበረች በዝሙት አስገዝታ ትኖር የነበረች ማርያም እንተ እፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር
ሽቱን ገዝታ ወደ እርሱ በመምጣት እንግዲህ ያም እንግዲህ ስንማር በሰንበት ትምህርት ቤት ድሮ ይሄ ሽቶ ስለምን ባከነ የሚል ምክንያቱም አቅርቦ ነበር ይሁዳ የእንባ ቀንም ተብሎ ይታሰባል ዛሬ የማርያም መግደላዊት እንባ ባንገቷ በጌታችን እግር ስር ተደፍታ አንገቷን ደፍታ መላ ኃጢአቷን ይቅር ይላት ዘንድ በእንባዋ እግሩን ያጠበችበት በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት የተማጸነችበት የእንባ ቀን ተብሎ ይታሰባል እድሜ ጤና እግዚአብሔር ሰጥቶን ደግሞ ነገ ጸሎተ ሐሙስ እናያለን ዓርብ ስቅለት ነው ቁጥሩ እየቀነሰ ይመጣል እንዳልኳችሁ በኋላም እንኳን አደረሳችሁ በድጋሚ በጾም በጸሎት ላላችሁ ጾም ጸሎታችን የሚሰማበት ቀን ይሁንልን ወደ ጋት ፖለቲክስ ስንመለስ የፌደራል ጠቅላይ ሚኒስትር ዶክተር አብይ አህመድ ሃኖይ ነው ያሉት ቪየትናም ትናንት ምናልባት ከተከታተላችሁ ቪየትናም በጣም በከፋ የድህነት አረንቋ ውስጥ የነበረ ሀገር ነው ነገር ግን በቆራጥ አመራር ደግሞ የመሪዎቹን የትብብር ጥሪ የሥራ ባህሉን ቀይሮ መሪና ተመሪጅና ጓንቱኖ ዛሬ በፍጥነት እያደገ ያለ በዚህ ዓመት ወደ 6.5% ጂዲፒያቸው ያድጋል የባለፈው ዓመት ኤክስፖርት 405 ቢሊዮን 530 ሚሊዮን ዶላር ነው ኤክስፖርታቸው ከአሜሪካ ጋር በሚያደርጉት ንግድ ሰርፕለስ ያለው ትሬድ ሰርፕለስ ያለው በዛ ነው እንግዲህ አሜሪካ ወደ 46% ታክስ የጣለችበት በጣም ሰፊ የሆነ ማሽነሪ ኤሌክትሮኒክስ ስልኮች ኮምፒውተር ጨርቃጨርቅ የቀላልና ከባድ ማሽኖችን ይልካሉ የጣውላና የእንጨት ምርቶች ይልካሉ ይሄ በፍጥነት ያደገ ኢኮኖሚ ቻይና ፕላስ 1 አለ ሁሉ ጊዜ በቢዝነስ ስትራቴጂ ላይ C+1 የሚባለው በአንድ ቅርጫት እንቁላልህን አታስቀምጥ እንደሚባለው የቻይና ካምፓኒዎች C+1ን ተገበሩ ቻይና ፕላስ 1 ፖሊሲያቸውን ክፍት አድርጉ ቪየትናሞች ፕላንድ ኢኮኖሚ ነበር የነበረው ሶሻሊዝም የሶሻሊስት ስርዓት ነበር የሚከተሉ እንደ ቸጉቬራ ምናምን ሲባል የነበረው እንደ ሆቺሚኒ የፌደራል ጠቅላይ ሚኒስትር በሆቺሚኒ የመቃብር ስፍራ ተቀምጠው የአበባ ጉንጉን አስቀምጠዋል ነገ በነገራችን ላይ እንግዲህ የግሎባል ፓርትነርሺፕ ፎር ግሪን ሰስቴናቢሊቲ 2025 P4G ፓርትነርሺፕ ፎር ግሪን ቴክኖሎጂ ግሪን ፕሮዳክሽን አካታችነት ሰስቴናብል የሆነ ቀጣይነት ያለው ቴክኖሎጂ ላይ ኢኖቬሽን ግሪን ቴክኖሎጂን የሚመክር ኢኖቬሽን እና ለእያንዳንዱ ኃላፊነት የተሞላ የምርት ሂደት ኃላፊነት የተሞላበት ያንኗር ሂደት ይህንን የሚያስተዋውቁ ሪስፖንሲብል ፎር አክሽን ሰውና ተፈጥሮን አስማምቶ የማኖር በዚህ ጉዳይ ላይ የሚመክረው ጉባኤ ነገ ይጠናቀቃል ስብሰባ ይህንን ጉባኤ ከመሳተፍ ባለፈ ጉብኝት እያደረጉ ነው የሶላር ፓኔል ኢትዮጵያ ውስጥ ሐዋሳ ኢንዱስትሪያል ፓርክ ላይ ቅርንጫፍ የከፈተ በዛ ተገይተው ጉብኝት አድርገዋል ኢንቨስት አድርጉ ወደኛ ኢንቨስት አድርጉን ብቻ ሲባል ለኢንቨስትመንት ምቹ የሆነ ከባቢ ያለን ሀገራዊ ማክሮ ኢኮኖሚክ ሪፎርም እያደረግን ነው ሞር ኦር ለስ ወደ ሊበራላይዜሽን እየገባን ነው የውጭ ባንኮችን ጋብዘናል ቴሌ ላይ ፋይናንስ ላይ የመዋለ ሰነድ ሽያጭ ጀምረናል በትክክለኛ ትራክ ላይ ነን ወጣ ገባ ይኖራል ምንም ጥርጥር የለም ነገር ግን የገበያ ኢኮኖሚን ለመተግበር በሚያስችል ሁኔታ ላይ ነው የምንገኘው ስለዚህ ኑ ኢንቨስት አድርጉ የሚል ግብዣም አድርገዋል ማለት ነው ክቡር ጠቅላይ ሚኒስትር
ኢንቨስት አድርጉ ኢትዮጵያ ውስጥ በተለይ ቪየትናም በጣም እያደገ ያለ ማኑፋክቸሪንግ ዘርፋቸው እያደገ ነው ወደ 100 ሚሊዮን ህዝብ ገደማ አላቸው በጣም ጠባብ ሀገር ነው ወደ 331211 0.6 ኪሎሜትር ስኩዌር ነው ኢትዮጵያ ወደ 1,128,591 ኪሎሜትር ስኩዌር ነው በጣም ሰፊ ሀገር ነው ቪየትናም በጣም በከፍተኛ ደረጃ ማለት እንግዲህ ሪስፖንሲብል ያልሆነ በሚባል ምርት ውስጥ ገብተው ነበር ከፍተኛ የተፈጥሮ መራቆት የመሬት መንሸራተት ይሄ ኢሪስፖንሲብል የሆነ ምንድነው በቃ በጣም በፍጥነት ለማደግ ሲባል ወንዞቻቸው የተበከሉበት የዚህ ቴነሪ የቻይና ላይ የቻይና ኢኮኖሚ በፍጥነት ያደገ ሲመጣ ከቻይና በአካባቢ ጥበቃ ምክንያት የተሰናበቱ የቆዳ ፋብሪካዎች እነዚህ ኬሚካል ማምረቻዎች ወደ ቪየትናም ሄደው ነበር አሁን ሲያድጉ ወደ ሪስፖንሲቢሊቲ መጡ ለዛ ነው 2025 2026 27 ይያሉ ከኮፐንሃገን በመቀጠል በጣም በከፍተኛ የቴክኖሎጂስቶች ኢንተርፕረነርስ ተጽዕኖ ፈጣሪ የሆኑ ሰዎች ብቻ ተፈጥሮና አካባቢን ሰውና ተፈጥሮን እንዴት አድርገን እናዋሃድ የሚል እሳቤ ያለበት ግሎባል ኮንፈረንስ ያዘጋጁ ነው ያሉት በዛም እንግዲህ የፌድሪ ጠቅላይ ሚኒስትር ተገይተው ሶስት ጉዳዮችን አጽንኦት ሰጠው ንግግር ማድረጋቸውን በቬሪፋይድ በሆነ የግል ማህበራዊ ትስስር ገጻቸው አካፍለዋል አንደኛ የአየር ንብረት ጥበቃ የገንዘብ አቅርቦትን የቅድሚያ በመስጠት በቂ ተገማችና ዘላቂ በሆኑ ምንጮች ማረጋገጥ ይኖራል አየር ንብረትን ለመጠበቅ በዛ ላይ ኢንቨስት የሚደረግ በቴክኖሎጂ ለአካባቢ ጥበቃ የሚሆን የአየር ንብረት ጥበቃ የገንዘብ አቅርቦት በሁለተኛ ዘላቂ ልማትን ለመደገፍና የአፍሪካን የሀገሩን ወሳኝ ስነ ምህዳር ጥበቃ ለማድረግ በዓለም የኃይል ምንጭ ኢንቨስትመንት ሽፋን ውስጥ የአፍሪካን ድርሻ በአሁኑ ወቅት ካለበት 2% በ2030 ወደ 20% ማሳደግ በተለይ የኃይል ምንጫችን አፍሪካ ውስጥ ያለው ሌት ካመር ነው ዳኖ አፍሪካ ነገር ግን አሁን ቴክኖሎጂ የደረሰበትን አረንጓዴ ታዳሽ ኃይል ምንጭ ውስጥ እንዲገባ የኃይል ምንጭ ኢንቨስትመንት ከፍ ያለ በጀት እንዲመደብለት አሳስበዋል ከዛ ባለፈ እንግዲህ በሶስተኛ ደረጃ ደግሞ የብዝሃ ህይወት ጥፋትን እና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃ ሊወሰድ እንደሚገባ ይህም አረንጓዴ አሻራን የመሰሉ ህዝባዊ ስራዎችን በገንዘብ መደገፍ በዚህም ለአካባቢው ህብረተሰብ ካድሎ የጸዳና ፍትሃዊ ተጠቃሚነትን ማረጋገጥ ይገባል የሚል እነዚህን ሶስት መሰረታዊ ጉዳዮች ላይ አጽንኦት በማድረግ ዘላቂና ህዝብን ማዕከል ያደረገ የአረንጓዴ ሽግግር በሚል ጭብጥ እየተካሄደ ባለው የ2025 ፓርትነርሺፕ ፎር ግሎባል ቪየትናም ሰሚት ላይ ንግግር አቅርበዋል ማለት ነው እንግዲህ በነገው ዕለት ጉባኤው በነገው ዕለት ፍጻሜውን ያገኛል ተብሎ ነው የሚታሰበው በዛውም የከተሞች ጉብኝት የማኑፋክቸሪንግ ሴክተሩ ላይ ልዩ ሁኔታ በመስጠት ጉብኝት እያደረጉ ነው ያሉት ማለት ነው ሌላው እንግዲህ ምናልባት በዛሬው መረጃችን ብናየው የምለው የአሜሪካ መንግስት በዓለም ላይ ያሉትን ኤምባሲዎችን እየዘጋ ነው ከእየዘጋም ብቻም ሳይሆን ደግሞ በሰው ኃይል መጠናቸው በወጭ ደረጃ ያላቸውን ይሄ ሪደክሽን የሚባለው ወይንም ዓላማው ምንድነው ሲባል እንግዲህ ወጭ ቅነሳና ፎከስ በሚደረግበት ይሄ በየሀገሩ ከዛ ደግሞ በየመንደሩ በየሀገሩ በየመንደሩ እንደው ዝም ብሎ በየሰፈሩ ኤምባሲዎችን ከምንከፍት ፎከስ በመናረግባቸው በሚያዋጡ የፖለቲካም ይሁን ዋናነት ደግሞ ያው ትራንዛክሽን አለው የሪፐብሊካን የውጭ ግንኙነት ፎከስ የሚያደርገው
በጣም 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 ወሳኝ በሚባሉ በመንላቸው ኢኮኖሚያዊ ሪተርናቸው ከፍ ባሉት አካባቢ ላይ ኤምባሲዎቻችን እናጠናክር የሚል ውሳኔ ወይ either significantly downsizing ቁጥሩን በጣም መቀነስ ይሄ ለምሳሌ 50 60 እስከ 100 ያለው ከሆነ የሰው ኃይሉን ሎካል ኤምፕሎይመንትን ጨምሮ ያንን በመቀነስ significantly downsize ማድረግ ወይንም eliminate ማድረግና በጎረቤት ባሉ ሀገራት ለምሳሌ የኢትዮጵያ ኤምባሲን ውሰዱ አውስትራሊያ ያለው የኢትዮጵያ ባለሙሉ ስልጣን በአውስትራሊያና በኒውዚላንድ ነው ሁለቱን የሚያካትት ሰው እንግዲህ የኤርትራን ኤምባሲ አንዱ አፍሪካ ውስጥ ከሚዘጉት ውስጥ ሴንትራል አፍሪካን ሪፐብሊክ ኤርትሪያ ጋምቢያ ሌሶቶ ሪፐብሊክ ኦፍ ኮንጎ ዲአርሲ አይደለም ሪፐብሊክ ኦፍ ኮንጎ ሳውዝ ሱዳን እነዚህ 6 ሀገሮች ያለውን ኤምባሲ የመዝጋት የኤርትራን ኢትዮጵያ ውስጥ ጉዳያቸው በኢትዮጵያ ውስጥ እንዲታይ እንግዲህ አሁን እንግዲህ በኢትዮጵያ የኤርትራ ጉዳይ ይታይ ከተባለ ከኤርትራ ከአስመራ ወደ አዲስ አበባ የሚደረግን በረራ የኢትዮጵያ አየር መንገድ ቢያንስ በተቀላጠፈ መልኩ ያገለግላቸው የነበረውን ገንዘቡን ወስደው ያገዱበት ሁኔታ ነው ያለው ከጅቡቲ ጋራ በጅቡቲ ነው ሊታጠፍ የሚችለው ሞሮለስ የኤርትራ ጉዳይ በአዲስ አበባ ባለው ኤምባሲ እንደሚታይ ነው እንግዲህ ያለኝ የመረጃ ምንጭ የደቡብ ሱዳንን የሳውዝ ሱዳንን ኬንያ ባለው ኤምባሲ የማየት እንዲሁም የሶማሊያንም ኤምባሲ እየተገመገመ ነው ያለው either significantly የሰው ኃይል መቀነስ አለብን ወይንም ኤምባሲው መዝጋት አለብን በሚል ጉዳይ መከክር እየተደረገ ነው ያለው ይሄ እንግዲህ የኤርትራ ኢሬሌቫንት መሆኑን ያሳያል ከፖለቲካ ባለፈ ለአሜሪካም ይሁን ለየትኛውም ሀገር አብሮ ሊሰራ የሚያስችል የኢኮኖሚ እንቅስቃሴ የሌለው ሀገር ነው ለዛ ነው ኤርትራ ከኢትዮጵያ ጋር ተዋህዶ ስል I'm sorry ይሄ ኤርትራ ከኢትዮጵያ ጋር ይዋሃድ ያልኩ አይደለም ተዋዶ ተፋቅዶ ፈቅዶ የኢትዮጵያ የተፈጥሮ ወሰን የሆነውን ቢያንስ ደቡባዊ ቀይ ባህርና አሰብን መልሰው ጦርነት ያስፈልጋል ሁለቱም ህዝቦች የጦርነትን መጥፎ ጠባሳ ስኬር ያለባቸው ጦርነት ለኤርትራና ለኢትዮጵያውያን ፍጹም የሚመከር አይደለም መታሰብም የለበት ነገር ግን የኢትዮጵያ እድገት የኢትዮጵያ ብልጽግና የኢትዮጵያ በኢኮኖሚ መገስገስና ህልውናዋ ላይ ደግሞ በተመሰረተበት በቀይ ባህር ላይ አማራጮች የቀረቡ አሉ 5-6 አማራጮች ከነዛ አማራጮች አንዱን በመውሰድ በመከባበር በመፈቃቀድ ኢትዮጵያ የቀይ ባህር ማሪታይም ያጣችውን የቀይ ባህር የምታገኝበት ኤርትራም ደግሞ የኢትዮጵያ የባህር በር ማግኘት የኤርትራውያን ህይወት ባስተማማኝ ደረጃ የሚቀየር በሚሆንበት መንገድ ተፈልጎ ለምን እንዋጋለን አለያ ጦርነትን ዛሬ ይቅር ብለን ዛሬ ቢቀር ነገ የሚደረገው ጦርነት የከፋ ነው የሚሆነው ቴክኖሎጂው የሚሊተሪ ቴክኖሎጂው አውዳሚ የሆነ ነው የሚመጣው እኔ ለዛ ነው አንዳንዴ ነገ ከምንዋጋ ዛሬ ብንዋጋ ይሻላል እልጭቱም ሊቀንስ ስለሚችል ድሮ ኤርትራ ኢሬሌቫንት እየሆነ ነው ያለው ማለት ነው በዚህ ሂደት ነው ከዚህ በፊትም ሐሳብ አቅርብ ያለውኝ ኦፍ ኮርስ ብዙም ባይባል አንዳንድ ሰዎችም ሐሳብ አቅርበዋል ኢትዮጵያ ለኤርትራ የሰጠችውን ዕውቅና ብትነሳ እና ጥቅማችን ፍላጎታችንን ካሳካም በኋላ ሪኮግናይዝ ማድረግ እንችላለን ሪኮግኒሽን ማድረግ እንችላለን እሱም ማየት የሚያስፈልግበት ሁኔታ ነው ያለው በኤርትራ በአሜሪካ በኤርትራ ያለውን ኤምባሲዋን መዝጋቷ ኤርትራ ኢሬሌቫንት የሆነን እየመጣ እንደሆነ ምንም አይነት ተጽዕኖ ፈጣሪነቱም ከአሜሪካ ስትራቴጂክ ጥቅም አንፃርም ሲታይ አስፈላጊ ወይንም ይሄን ያህል ዝግባ የማይባል ሀገር መሆኑን ያሳያል አንዳንድ ሰዎች ኦፍ ኮርስ ይሄ ኤርትራኮ በቀይ ባህር ላይ በሬድ ሲ ላይ ሰፋ ያለ
ጠረፍ ያላት ኮስታል ላይን ያላት ሀገር ነች። በዛ ሂደት ደግሞ የፒሪየድ ሊነሳ ይችላል ወይም መስመሩን ማረጋገጥ ያስፈልጋል የሚባለው ያንን የሚተካ የቀይ ባህር መስመርን አስተማማኝነት የሚተካ ከአሜሪካ በላይ አሜሪካ ኦባማ ከዚህ በፊት ያለውን ታስታውሳላችሁ እኛ ሶማሌ ላይ አሸባሪዎችን ለመፋለም የአሜሪካን ማሪታይም ኮማንዶ ወይም የአሜሪካን ጦር አላክንም የኢትዮጵያ ጦር ነው አልሸባብን የተፋለመው ብሏል ስለዚህ በቀይ ባህር መስመር ያለውን የአሜሪካንም ጥቅም የራሷንም የኢትዮጵያን ጥቅም ለማድረግ ያንን የኢትዮጵያና የኢትዮጵያ ባህር ኃይል የሚሸፍኑበት ሁኔታ ይፈጠራል የሚል እምነት አለኝ በነገራችን ላይ እንግዲህ የበለጠ መረጃ መሰብሰብ ያስፈልጋል እንዳልኳችሁ መረጃዎችን የበለጠ ቬሪፋይ ማድረግ ማጥራት ያስፈልጋል ዝሮ በዚህ የአዳን ያቤል የሚባል አካባቢ ይሄ መካከለኛው ሸበሌ ላይ አዳን ያባል የምትባለች ከተማ ወደ 180 ኪሎ ሜትር አካባቢ ከሞቃዲሾ የምትርቅ እዛ ከተማ ላይ ያንን አካባቢ በጣም ከፍተኛ የሆነ ስትራቴጂክ ይዞታ የሆነ የሶማሊያ መንግስትም ከፍተኛ የጦር መሳሪያ ያከማቸበት አካባቢ በአልሸባብ ውስጥ መውደቁ እየተነገረ ነው ከተማዋ ማዳን ያበልም አልሸባብ እጅ ውስጥ እንደገባች እየተነገረ ነው እንግዲህ ያኔ ከኢትዮጵያ መንግስት ጋር ተባብሮ ተነጋግሮ ዋን ሲንግል አንድ ትሪፕ ወይ የኢትዮጵያን መንግስት መጋበዝ ወደ ሞቃዲሾ ወይንም ራሳቸው ሐሰን ሼክ መሐመድና ፖለቲከኞቻቸው ወደ አዲስ አበባ ቢመጡ ያኔ አስመራ አንዴ ግብጽ አንዴ ምናምን ኬንያ አንዴ ኳታር ወዘተረፈ ከመመላለስ ቱርኪ ከመመላለስ እና ደግሞ የኢትዮጵያ ጠላቶች የሰጧቸውን ምክር ተቀብለው ካልሸባብም ጋር ቢሆን እንዋጋለን አልሸባብ እንደዚህ ያረገ ነው አዚፍ አልሸባብ የሶማሊያን ግዛታዊ አንድነትና ሉዓላዊነት እንደሚያስጠብቅ ተደርጎ ናሬት ሲደረግ የነበረው ፕሮፓጋንዳ ውጤቱ አጥፊ ሆኖ እየታየ ነው ያለው ከዚህ አንፃር የዚህ አልሸባብ መስፋፋትስ ከኢትዮጵያ ብሔራዊ ጥቅም አኳያ ምን ይኖራል የሚለውን አማራጮችን ማየት ያስፈልጋል የሚል እምነት አለኝ ሌላው ምናልባት እንግዲህ በተባበሩት መንግስታት የሰብአዊ መብት ዩናይትድ ኔሽን ሂውማን ራይትስ ዎች በዛ ውስጥ በዛ ይህን ስፔሻል ራፖርተር ሆና በመመረጧ የትውልድ ጣሊያናዊቷ ፍራንሲሳ አልባኔስ ይህን ስፔሻል ራፖርተር ሆና በመመረጧ ጸረ አይሁድ ነች ጸረ ሴማዊ ነች የእስራኤልን በሀገርነት መኖር የእስራኤል መንግስትን የምትቃወም ነች የሚል መግለጫ አውጥቷል እንግዲህ ዩናይትድ ስቴትስ ሚሽን ቱ ዘ ዩናይትድ ኔሽን የሚል ትናንት ነው ያወጡት አፕሪል 15 2025 US mission to the United Nations statement opposing Francis Albanese mandate as UN special rapporteur የሆነ መመረጧ the United States continue to strongly denounces Francis Albanese tenure as the UN special rapporteur on the situation of human rights in the Palestine territory occupied since 1967 ከ1967 በኋላ በእስራኤል በተያዘው በፓለስታይን ግዛት ውስጥ ያለውን የሰብአዊ መብት ጥሰት የሚከታተለው በዛ የዩኤን ስፔሻል ራፖርተር ሆና በመመረጧ እንቃወማለን የሚል ኦፍ ኮርስ ከዚህ በፊትም የአውሮፓ ህብረትም እስራኤልም አሜሪካም ተቃውመው ነበረ ይሄ የጆርጅ ታውን ዩኒቨርሲቲ መምህር ናቸው ፍራንሲስ አልባኔስ የህግ ባለሙያ ከዚህ በፊትም በሂውማን ራይትስ ተቋም ውስጥ ፓለስታይን ውስጥ ሰርታለች እና በዛ ምክንያት ነው አንዳንዶች እንዲያውም የሐማስ ደጋፊ ነች ሁሉ ብለው ይጽፋሉ the times of jerusalem እንደዚህ አይነት የሚል ጽፍ አውጥቶ አንብቤያለሁኝ የአሜሪካ ተቃውሞ ይሄን ይመስላል እንግዲህ የራሻ ዩክሬን ጦርነት በጣም በከፍተኛ ደረጃ እንደገና እየተፋመ ነው ራሻ የሚሳኤል ውርጅብኝ እየፈጸመች ነው ያለው
የአውሮፓ ህብረት በጦርነቱ ላይ የሚሳተፍ ከሆነ በዋናነት ፖላንድ ላይ ጥቃት ፈጽማለሁ ያው ፖላንድ ጎረቤትም ስለሆነ ራሻን ለማጥቃትም የፖላንድን ኤርስፔስ የፖላንድን መሰረተ ልማት ስለሚጠቀም ማለት ነው። ለጋት አጫጭር መረጃዎች እነኝን ይመስላሉ። ተጨማሪ መረጃ ተጨማሪ ምልከታዬን የማጋራችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። አመሰግናለሁ። ታንኪዩ